አንቺ ልቤ ውስጥ ገብተሽ ብትነግሽበት ፈለግኩ። ሰው ሁሉ የፈለገው ማግኘት አይችልም። አንዳንዴ ህይወት ፍትሃዊ አይደለችም የሚባለው እንደዚህ ነው። ቆይ አንቺ ትትናነሽ? እሷ ብቻ ናት እንዴት አየች? ቆይና አላምርም? አይ እኔ ራት ግብዣ ስላለብኝ። እንዴት ነው አብርሽዬ? እንዴት ነው? አላማረብኝም? ትትና በጣም አምሮብሻል። አብራለ አንዳችሁ ውጪ ሄዱና ማለት ነው የሚበላ ነገር ይዛችሁ መታችሁ ብሉ። ይሄን ሁሉ ገንዘብ ከየት ነው ያመጣው? ጥረሳው ልቄ እኔ የምለው እናንተ ሰዎች ግን ይሄን ሁሉ ገንዘብ ከየት ነው ያመጣችሁት? ቦታ ሀልቤ ምን ትሰራለህ? ውጣልኝ። በቃ ህይወቴን ልኑርበት። እንዳትዋረድ። ኧረ ያዘዋለ ማትረባ ኩርንቺ የወሰድከው መልስ፣ አለበለዚያ በእጄ ነው የምታፋው። እሰይ አንድ ደቅም ይጠጣ ሰማኛል። ገንዘቡ እንደሆነ አታገኙ። ትራስ በደበቁ ገንዘብ ነበር ለፍቅረኛ ቤት ልትከራይላት የነበረው። ትትና ደህና ነሽ አይደለ? አይደለ? በውድ ዋጋ የተገዛውን ቀሚስ ትህትና ለብሳ ወደ ሳሎን ትመጣለች። ሳሎን ያሉት ታዲያ በመጀመሪያ የግሌ ነበረችና የመጣችው ለብሳ የግሌን እያዩ ሳለ ከኋላ ትመጣለች። ባዩት ነገር ሁሉም ያፈጣሉ። መድብል ውድ የሆነ ቀሚስ ገዝቶላት ይሄን ለብሰሽ እራት ጋብዝልሻለሁ ብሏት ነበረ። እሷም ታዲያ እንደዚህ በውድ የሆነ ነገር አይመቸኝም በማለት አንገራግራ ነበረ። ነገር ግን አሁን ላይ ምናልባት አምሮብኛል አያምሮብኝም ለማለት ይሆን ለብሳ ወደ ሳሎን የመጣችው። እራት ግብዣውን ተቀብላ የራት ግብዣ እንደተጋበዘችም በዛው ልትነግራቸው ይመስላል። ወደዛም አመርታ ታዲያ ሁሉም አይናቸው ትህትና ላይ ነበረ። አብርሽም አተኩሮ ትህትናን ያያታል። የግሌን ባየችው ነገር በጣም ትናደዳለች። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ በሞላ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወደ ቻናሉ ተቀላቀሉኝ እያልኩኝ እንዲሁም ነበር ወገኖቼ ሸር እንዲሁም ላይክ በማድረግ አበረታቱኝ። ዛሬ ደግሞ ትህትና ጋሊብ የገዛላትን ቀሚስ አምራ ደምቃ ተውባ ለብሳ ወደ ሳሎን ብቅ ትላለች። እና አብርሽ ታዲያ በጣም አይናቸው በትህትና ላይ ነበር። የግሌ በጣም ትናደዳለች። አሁን ላይ የራት ግብዣውን ተቀብላ ከጋሊብ ጋራ ጋሊብ ደግሞ በአንድ በኩል ስክር ብሎ እንደተለመደው ወደ ቤት ሲመጣ የግሌን ልጋብዝሽ በማለት እኔ ልውሰድና ልጋብዝሽ ማን ያናደደሽም በማለት እየተንገዳገደ ምንም ቢሰክር የልቡን ያውቃልና አንተ ደግሞ እስቲ ተወኝ የማንም መፈንጫ ሆናለሁ ወይ በማለት የግሌን በንዴቷን ትናገራለች። አብርሽ ትህትናን እንደተመለከታትና ለእሷ ቦታም እንዳልሰጣ ስለተመለከተችው በጣም ተበሳጭታ እና ደግሞ ወደ ሳሎን ሄደችበት ምክንያት ምናልባትም መድብል እራት ጋብዞኛልና አምሮብኛል ወይ ለማለት ያክል ለብሳ ነው የሄደችው። መድብል እራት ጋብዟት በመጀመሪያ ብታንገራግርም አሁን ላይ ለመሄድ ወስናለች። አብርሽ ደግሞ ስለሚወዳትና ስለማያፈቅራት አሁን ላይ ግልጽ ባያወጣውም ከሱ እንድትርቅበት አልፈለግም። ታዲያ አይኑም ከሷ ላይ ነበረ። ከዚህም በፊትም መድብልን ስታገኘው አብርሽ ምን ነገር አላቸው በማለት በጥርጣሬ ነበረ። ታዲያ ለትህትና እሱን ስላገኘሽው ልደብቅሽ አልችልም፣ አዎ በጣም ከፍቶኛል ብሎ ነግሯት ነበረ። አሁን ላይ ግን የእሱ ያለመሆኗ ለሌላ ሰው መሄዷን ሲረዳ በጣም ያዝናል። ትህትና የምትሆን አብርሽን እንደምትወደው እና እንደምታፈቅረው አይኗም ይናገራል። እራትም ቢጋብዛት ግን አብርሽ አትሂጂ ቢላት ወይም ቅሪ ቢላት ልትቀር ትችል ነበር። ከክፍሏን ቁጭ ብላ አብርሽን እየጠበቀችው ነበረ። ነገር ግን የግሌን ምን አለበት ከኔ ጋር አትብትበይ በማለት እነሱ የያዙበት ሆቴል
ይዟት ሄዷል። የግሌም በደንብ አውቃበታለች። ምንም ቢሆን የቤት ሰራተኛም ብሆን እኔ ደግሞ ክብር አለኝ። እኔን እንደማታየኝ አውቃለሁኝ። ለትትና ብለህ ነው እዚህ ድረስ ያመጣኸኝ። በመጀመሪያም ታዲያ ዓይንህ የሚያየው ትትናን እንጂ እኔን አይደለም በማለት በጥፊም አቅምሳው ነበር። የግሌ በጣም ትወደዋለች። አብርሽ ግን በትትና ፍቅር እንጂ ለግሌ ስሜት የለውም። ግን ደግሞ እንዳትከፋም ይፈልጋል። ለመድብል ደግሞ የጠፋ ወንድሟን ፈልጎ እንዲያገኝላት ካገኘላት ታዲያ እንደምታገባውም ቃል ገብታለት ነበር። መድብል ታዲያ እኔ ስለፈለግኩሽና እንድታገቢኝ አልፈልግም፣ ያንቺም ውሳኔ መኖር አለበት በማለት ሲጠይቃት፣ እሷ ግን የመለሰችው ችግር የለውም በማለት ነበረ። መድብል ደግሞ በጣም ደስ ብሎት በቃ ታገባኛለች በማለት እንግዲህ ወንድም ፍለጋውንም እንደሚያግዛትና እንደሚያገኝላት ቃል ተገባብተው ነበር። እናም በውድ ዋጋ ቀሚስ ገዝቶላት እራት ሊጋብዛት ወስኖ ቀሚሱንም ለብሳ እራት ግብዣው ላይ እንድትገኝ የነገራት ትትና እንግዲህ አምሮባትም ሆነ ዝንጥ ብላ ከክፍሏ ቁጭ ብላ የጠበቀችው ነበረ። ምናለ ልጋብዝሽ ቢለኝ እንኳን ይኸው አልመጣም በማለት እንግዲህ ሁለት ልብን ብትሆን አሁን ላይ ተስፋ ትቆርጥና ልትበላ ወጥታለች። አብርሽ ቢያፈቅራትም ደግሞ እንኳን ለማስቀረት ውሳኔዋን ለመከላከል አይፈልግም። ምክንያቱም የግሌ ደግሞ ታፈቅረዋለች። የግሌንም ማስቀየም ስለማይፈልግ ከግሌም ጋር ከብዙ ጭቅጭቅ በኋላ ወደ ሆቴሉ እራት ጋብዟት አብረው ሄደዋል። እዛም ተቀምጠው ታዲያ ዓይኑ ከትህትና ላይ አልተላቀቀም። የግሌም እየተናደደች መጠጥ እየተጎነጨች ነበረ። መጀመሪያ ታዲያ ያላትም ምንድን ነው ኩሽና ውስጥ ሆነው ሁለቱም የግሌም ሆነች ትህትና ለእኔ የምትገባኝ ሚስት ወደ ሳሎንም የመጣችው ታዲያ ያንን ዘመናዊ ቀሚስ የምትለብስ ሴት ትመቸኛለች በማለት ስለገለጸላት ያን ነገር ምናልባት ይጠይቀኛል በማለት ነበር ቀሚሱንም ለብሳ ወደ ሳሎን የመጣችው። የግሌም የራሷን የሆነውን ልብስ ለብሳ ሳሎን ብትወጣም ትህትና ተከትላታለች። ትህትናም ታዲያ ለካ እንደዚህ ይመችዋል ምናልባት በማለት ነበር የወጣችው። የግሌና ትህትና ተከታትለው ሲወጡ ዓይኑ ግን ትህትና ላይ ነበረ። ትህትና የግሌ ታዲያ እኔን ስላየች ነው ወይ ለብሳ የምትመጣው በማለት ውስጧ እየተቃጠለች ነበረ። አሁን ላይ ታዲያ ሁለቱ መሀል ምናልባት ስምምነት ላይፈጠር ይችላል። ምክንያቱም የግሌ አብርሽን እንደምታፈቅረው ቀሚሱንም ለብሳ ወደ ሳሎን የመጣችው ምናልባት እንደዚህ ዘንጭ ሲያየኝ የኔ ሁኝ ይለኛል በማለት ነበር የግሌ። ነገር ግን ትህትና ስትመጣ ዓይኑ ትህትና ላይ ያረፈ እንጂ አብርሽ አሁን ላይ ቤት ሙልቅ ብዬ እወጣለሁ በማለት የግሌ በጣም ትናደዳለች። እኔ ያፈቀርኩትን ሰው ማግኘት አልችልም ወይ በማለት በውስጧም እየተናደደች ነበር። አልሞ ደግሞ የግሌን በጣም ያፈቅራታል። ከዚህ ቀደም ለትህትና ራሱ አንድ የሚያፈቅራት ሴት እንደነበረች እየነገራት ነበረ። እሷ ግን ምንም የምታውቀው ነገር የለም። አሁን ላይ ገልቡ እየሰከረና እየጠጣ ይምጣ እንጂ እሷን ሳያያት ወደ ክፍሉ አይገባም። ነገር ደግሞ እሷም አታውቅም። ሌላ ሰውም ቢሆን የነገራት የለም። አብርሽ ምናልባት ከትህትና ጋር ከቀጠለ ገልሞ እንደሚያፈቅራት ለግሌ ሊነግራት ይችላል። ባለፈውም ስምሽ የተጻፈው ያንቺ ነው፣ የጻፈውም ገልቦ ነው፣ እሱ ያፈቅርሻል ብሎ ቢነግራት እንኳን ምናልባት እሱን መጠጡን አስትዋ ከእሱ ጋር ልትሆን ትችላለች። ግን እንዳትቀየምና እንዳይከፋት እንጂ አያፈቅራትም። ግሌ ታዲያ ገልሞ ሰካራም ስለሆነ ምናልባት ላትቀበለው ትችላለች። እሱ ግን በጣም ቆይቷል ታፈቅራትም ከወደዳትም ያን ነገር ብሰማ እንኳን ስለሚጠጣና ስለሚሰክር ምናልባት ላትቀበለው ትችላለች። ታብርሽ እንኳን ብትለይ ከገልቦ ጋር የመሆን እድሏ ትልቅ ነበረ። ነገር ግን እሷ አብርሽ ላይ ግብግብ ይፈጥራሉ። አሁን ላይ ትህትና ጋራ ምናልባት ላይስማሙም ይችላሉ። በአንድ ቤት የኖሩ ምናልባት መጠጡን ካስተዎቹ ትህትናም ከዚህ ቀደም መጠጥ ይቅርብህ አትጠጣ ምን ይሰራልሃል በማለት መክራው ነበር። ታዲያ እሱ ግን በመጠጥ ስር መደበቁን አልተውም። አሁንም ምናልባት የግሌ ብትቀርበውና ብታግባባው መጠጡን ሊተው ይችላል። እንደሚያፈቅራት ብታቅ ምናልባት ልትቀርበው ትችላለች። በኩል ደግሞ ተንከኪስ ከስሳይ ጋራ ግብግብ ቀድመዋል።
ስሳይ ማለት እንግዲህ በተንከሲስ ከረጢት ውስጥ ወርቅ አለ በማለት የወርቅ መለኪያም አምጥቶ አረጋግጧል። ስለዚህ አሁን ላይ ተንከሲስም እየፈራ ነው። ነገር ግን ዛሬ ደግሞ ሲያደርጋቸው ነበር የቆየው። ሳይ ግን ከጋሊብ ሰዎች ጋር ተገናኝቶ ልጁን ካመጣህልን እኔ ናይጀሮቹን ፈልጌ አንተ ደግሞ በቋንቋ ተናግራቸውና ብሩን የጋራ እንቀበላለን በማለት ስምምት ላይ ደርሰው ነበር። ሳይም ቢሆን አሳልፎ ይሰጠዋል። ብር ነው እንጂ የሚያስፈልገኝ ሌላ ምንም አያስፈልገኝም በማለት ተንከሲስን እየተቆጣጠረውና እየተከታተለው ነው። ዝና ችግር ላይ ስለወደቀ ከዝና ሰዎች ጋር ግን ከሌላው ጋር አብሮ ሰርቶ ተንከሲስን አሳልፎ ሰጥቶ ገንዘብ ማግኘት ነው የፈልገው። ከዚህ ቀደም ዝና 200,000 ብር ወስዶበት ልቡ ቢሰበርም አሁን ላይ ግን ተንከሲስን በዛ ማካከሻ ይሆነኛል በማለት በአይነ ቁራኛ ይዞታል። ተንከሲስም ታዲያ ፍራቻውን አልተውም። ታዲያ ለግሌ ከረጢቱን ቀደን እናውጣውና ወርቁን እንካፈለው ሲላት ነበረ። እሱ በሚበላው ምግብ ሆነ በሚጠጣው መድኃኒት ከተን እንቅልፍ እናስወስደዋለን፣ ከዛም በኋላ ወርቁን እናዋጣለን ሲላት ነበረ። አሁን ላይ ታዲያ ያንን ነገር ተንከሲስ ታዲያ አደጋ ላይ ነው። ምናልባትም በተኛበት የሆነ ነገር ሊያደርግ ይችላል መሳይ። አሁን ላይ ከዝና ሰዎች ጋር ተመካክሮ ምናልባትም አፍነውም ሊወስዱት ይችላሉ። ለብቻው ስለሆነ የሚተኛው አንድ ክፍል ውስጥ ማንም አያየውም። ግን ደግሞ መጠንቀቅ አለበት ተንከሲስ። ሁልሽም ቢሆን መሳይን ይሄን ነገር ማቆም አለብህ፣ እንደዚህ ማሰብ የለብህም፣ አጉል ሀሳብ ነው ይሄ በማለት እንግዲህ መሳይን ቢነግሩትም መሳይ ግን በእርግጠኝነት ወርቅ እንዳለበትና ወርቁንም ደግሞ አውጥቶ ህይወቱን መቀየር እንዳለበት እያሰበ ነው። በሰካረ መንፈሱም ቢሆን ከዝና ሰዎች ጋራ በደንብ አይቶታል። ነገር ግን በስካር መንፈስ ስለነበረ ማንም ላይ አምነው ይችላል። ተንከሲስ አንድ ነገር ቢሆን ጋሊብ ስላየው ምናልባት ጥርጣሬም ሊወስዱ ግን ደግሞም እሱ ስለሚሰክር ሌላ ተመሳሳይ ሰው አይተህ ነው መሳይ እንደዚህ አያደርግም በማለትም ሊሉት ይችላሉ። ሁሉም ቢሆኑ መሳይን ይሄን አታደርግ፣ በቃ እንደዚህ ማድረግ የለብን በማለት ነው እንጂ መሳይ አሁን ላይ ትኩረት እንዳደረገበት ማንም አያውቅም። ተንከሲስ በጣም አደጋ ላይ ነው ያለው። አብርሽም ቢሆን ከዚህም በኋላ እንደዚህ ማለትህን አቁም፣ በሰው ሆድ ውስጥ ወርቅ አይገኝም በማለት ማስጠንቀቂያም ሰጥቶታል። ነገር ግን እሱ የሚሰማው ነገር የለም። እንግዲህ አብርሽ ጠበቅ ያለ መረጃ ካልወሰደ ምናልባት ተንከሲስ ሊጎዳ ይችላል። ጋሊብም ቢሆን እንግዲህ ተስካሩ ወጥቶ የራሱን ህይወት ሲመራ ማየት ጥሩ ነው። የግሌ ምናልባት ይህንን ስካሩን አስተዋ ብትመልሰው የተሻለ ነገር ላይ ቢኖር ይሻለው ነበር። አሁን ላይ ሁልጊዜም እየሰከረ ያገኛትን ሳንቲም እያጠፋና በመጠጥ እየተደበቀ ይመጣል። ነገር ግን የሚመክረውና መጠጡን የሚያስታውሰው ያስፈልገዋል። ትህትናም እንግዲህ ያሰበችውና ያቀደችው ሊሳካላት ይችል ወንድሟን ልታገኝ በጋሊብ በኩል ምናልባት ወንድሟንም ልታገኝ ትችላለች። ግን ደግሞ ወንድሟን ካገኘላት ልታገባው ቃል ስለገባች አብርሽን ብትወደውም ምናልባት ልታገባውም ትችላለች። ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ።